ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በህይወት ለመቆየት ልጆቻቸውን እስከ መሸጥ የደረሱት የአፍጋኒስታን አባቶች። ጀንበር እንደወጣች በአፍጋኒስታን የጎሮ ግዛት ዋና ከተማ ቻግቺራን በመቶዎች የሚቆጠሩ ወንዶች አቧራ በሸፈነው አደባባይ ይሰበሰባሉ። ሰዎች መጥተው ማንኛውም ስራ ይቅጠሩን ይሆናል በሚል ተስፋ ከመንገድ አጠገብ ተሰልፈው ይቆማሉ። ይህም በዛች ቀን ቤተሰቦቻቸው ምግብ እንዲመገቡና እንደማይመገቡ ይወስናሉ። ነገር ግን ይህ የመሆኑ ዕድል እጅግ ዝቅተኛ ነው። የ45 ዓመቱ ጁማ ካን በካባ በ6 ሳምንታት ውስጥ በቀን 150 እስከ 200 አፍጋኒና ከ2.35 እስከ 3.13 ዶላር የሚከፈል ሥራ 3 ቀናት ብቻ አግኝቷል። ልጆቼ ለ3 ቀናት በተከታታይ እንደራባቸው አድረዋል። ባለቤቴ እያለቀሰች ነበር። ልጆቼም እንዲሁ። ስለዚህ ዱቄት ለመግዛት ጎረቤት ገንዘብ እንዲያበድረኝ ለመንኩት ይላል። ልጆቼ በረሃብ ይሞታሉ ብዬ በፍርሃት እኖራለሁ። የኩማ ታሪክ የአንድ ሰው ታሪክ አይደለም። ዛሬ በአፍጋኒስታን እንደ መንግስታቱ ድርጅት ከሆነ ከ4 ሰዎች 3ቱ መሠረታዊ ፍላጎታቸውን ማሟላት አይችሉም። ስራ አጥነት በስፋት ተፈጥሯል። የጤና አገልግሎት ጭንቅ ውስጥ ነው። ከዚህ ቀደም ለሚሊዮኖች መሠረታዊ ግብዓቶች ያቀርብ የነበረው እርዳታ አሁን ሽርፍራፊ ነው የሚቀርበው። አገሪቱ ታይቶ በማይታወቅ ረሃብ የተመታች ሲሆን ከጠቅላላ ሕዝቡ 10 በመቶ ማለትም 4.7 ሚሊዮን ሰዎች በቸነፈር ለመመታት ጫፍ ላይ እንደሆኑም ይገመታል። ጎሮ ክፉኛ ከተጎዱ ግዛቶች አንዱ ነው። በዛ አካባቢ ወንዶች ተስፋ ቆርጠዋል። ራቢና ሳግ የተጠናቀቀው ልጆቼ 2 ቀን ምግብ እንዳልቀመሱ ተደውሎ ተነግሮኛል ይላል። ራሴን ማጥፋት እንዳለብኝ ተሰምቶኛል። ከዚያ ግን ይህን ቤተሰቤን እንዴት ሊረዳ ይችላል ብዬ አሰብኩ። ለዚህ ነው ስራ ለመፈለግ ጊዜ የተገኘው ይላል። ከዋጅ አህመድ እንባ ሳይተናነቀው ጥቂት ቃላት እንኳ ካፉ አይወጡም። እየራበን ነው፣ ትልቅ ልጆቼ ሞተዋል። ስለዚህ ቤተሰቤን ለመመገብ መስራት አለብኝ፣ ግን አርጅቻለሁ እና ማንም ስራ ሊሰጠኝ አይፈልግም ይላል። በአደባባይ አጠገብ ያለ ዳቦ ቤት ሲከፈት ባለቤቱ ለተሰበሰቡት ሰዎች የተበላሸ ዳቦ ያከፋፍላሉ። በጥቂት ሰከንዶች ውስጥም ዳቦውን ተሻምተው ይወስዳሉ። ግማሽ የሚሆኑት ሰዎች በእጃቸው ዳቦ ይዘው ይታያሉ። ወዲያውኑ ሌላ ሁኔታ ተፈጠረ። የሞተር ሳይክል የሚያሽከረክረው ሰው ድንጋይ የሚሸከም አንድ የቀን ሰራተኛ ለመቅጠር ይመጣል። በጣም ብዙ ወንዶች ይህንን ስራ ለመቀጠር ግርግር ይፈጥራሉ። ለ2 ሰዓት በስፍራው ስንቆይ 3 ሰዎች ብቻ ስራ አግኝተዋል። በአቅራቢያው ባሉ ማህበረሰቦች ዘንድ የስራ አጥነት አስከፊ ተጽዕኖ ግልጽ ሆኖ ይታያል። አብዱል ራሺድ አዝሚ የ7 ዓመት የሆኑትን መንታ ልጆቹን ሩቅያና ሩሄላ የገጠመውን ከባድ ውሳኔውን ለማብራራት ቅርብ አድርጎ በጉጉት ይናገራል። ሴት ልጆችን ለመሸጥ እንኳ ዝግጁ ነኝ እያለ ነፍርቆ ያለቅሳል። ድሃ ነኝ፣ ብድር ያለብኝና እርዳታ ያጣሁ። ከስራ ደረቅ ከንፈሬን ይዤ በረሃብ በጥማት በጭንቀትና በግራ በመጋባት ወደ ቤት እመጣለሁ። ልጆቼ አባ እባክህ ዳቦ ስጠን ብለው ይመጣሉ፣ ግን ምን እሰጣቸዋለሁ? ስራ የት አለ? ሩሄላን እያቀፈ እየሳመ ያለቅሳል። ልቤን ይሰብረዋል፣ ግን ሌሎች ልጆችን ለመመገብም ይሄ ብቸኛ መንገድ ነው። ለመመገብ ያለን ነገር ዳቦና ሙቅ ውሃ ብቻ ነው፣ ሻይ እንኳ የለም ትላለች እናታቸው ካይሃን። 2ቱ ታዳጊ ልጆች ጫማ መጥረግ ይሰራሉ። ሌላኛው ልጅ ቆሻሻ ይሰበስባል። ቆሻሻውን ካይን እንደ ማገዶ ምግብ ለማብሰልም ትጠቀማለች። ሳሄድ አህመድ የ5 ዓመት ሴት ልጅ ሻይቃ ትርፍ አንጀትና ጉበቷን ካመማት በኋላ ለመሸጥ እንደተገደደ ይናገራል። የሕክምና ወጪውን ለመክፈል ገንዘብ አልነበረኝም፣ ስለዚህ ልጄን ለዘመድ ሸጥኩ ይላል። የሻይቃ ቀዶ ሕክምና የተሳካ ነበር። የሕክምና ወጪው ከተሸጠችበት ገንዘብ ነበር የመጣው። ሻይቃ በትናንሽ እጆቿ አንገቷን ትነካካለች። በመካከላቸውም ያለው ግንኙነት ቅርብ ለመሆን ግልጽ ነው። ግን ከ5 ዓመታት በኋላ ወደ ተሸጠችበት ቤተሰብ ትሄዳለች። ገንዘብ ቢኖረው ይህንን ውሳኔ በፍጹም አልወሰኑም ነበር ይላል።
ግን ያለ ቀዶ ሕክምና ብትሞት ምን ይሆናል ብዬ አስባለሁ። በዚህ መንገድ ቢያንስ በሕይወት ትቆያለች። ሳይድ አህመድ እንደ ሚሊዮነሮች አፍጋናውያን ሁሉ ከ2 ዓመት በፊት እርዳታ ያገኝ ነበር። ዱቄት፣ ዘይት፣ ምስር እና ለሕፃናት ልዩ ምግቦችም ይሰጣቸው ነበር። ግን ባለፉት ዓመታት ከፍተኛ የእርዳታ ቅነሳ ብዙዎች ይህንን የሕይወት አደጋን ድጋፍ አስቀርቶባቸዋል። የአፍጋኒስታን ከፍተኛ የእርዳታ አቅራቢ የነበረችው አሜሪካ ባለፈው ዓመት አብዛኛውን እርዳታዋን አቋርጣለች። ዩናይትድ ኪንግደም ጨምሮ ሌሎች ቁልፍ እርዳታ አቅራቢዎችም እንዲሁ እርዳታቸውን ቀንሰዋል። በመንግስታቱ ድርጅት መረጃ መሠረት በዚህ ዓመት ያለው እርዳታ ከ2025 ጋር ሲነጻጸር በ70 በመቶ ያነሰ ነው። በአገሪቱ ከግማሽ በላይ በሆኑ ግዛቶች የተከሰተው ከባድ ድርቅ ችግሩን የበለጠ አባብሶታል። ከመንግስትም ሆነ መንግስታዊ ካልሆነ ድርጅት አንድም እርዳታ አላገኘንም ይላል አብዱል ማሊኪ። እንደ አውሮፓውያን አቆጣጠር በ2021 ሀገሪቱን የተቆጣጠረው የታሊባን መንግስት የቀውሱን ኃላፊነት የውጭ ኃይሎች ሲወጡ ተገዶ በወጣው በቀድሞ አስተዳደር ላይ ይጥላል። በ20 ዓመታት የወረራ ጊዜ ሐሰተኛ ኢኮኖሚ ተፈጥሯል ይላሉ የታሊባን መንግስት ምክትል ቃል አቀባይ ሐምዱላህ ፈጥራት። ከወረራው በኋላ ድህነት፣ ችግር፣ ስራ አጥነትና ሌሎች ችግሮች ወረሰን። ይሁን እንጂ የታሊባን ፖሊሶች በተለይም በሴቶች ላይ የሚደረገው ክልከላ የረድኤት ድርጅቶች ፊታቸውን እንዲያዞሩ ያደረገ ዋነኛ ምክንያት ነው። ታሊባን ግን ይህን አይቀበልም። ሰብአዊ እርዳታ ፖለቲካዊ መሆን አይገባውም ይላል። መንግስት ድህነትን ለመቀነስና ስራ ለመፍጠር መሰረተ ልማትና ማዕድን የመሰሉ የኢኮኖሚ ፕሮጀክት እንዳሉት ይነገራል። እነዚህም የረጅም ጊዜ እቅዶች አንድ ቀን ፍሬ ሊያፈሩ ቢችሉም አስቸኳይ እርዳታ ካላገኙ በሕይወት መቆየት የማይችሉ ሚሊዮን ሰዎች ግን አሉ። ከእነዚህ ሰዎች መካከል የ14 ወር ዕድሜ ያላት ሴት ልጁ ከጥቂት ሳምንታት በፊት የሞተችበት መሐመድ ሐሺም አንዱ ነው። ልጁ በረሃብና በመድኃኒት እጥረት ሞተች። ሕፃን ሲታመም እና ሲራብ መሞት አይቀሬ ነው ይላል። በአካባቢው ሽማግሌ የሆኑት አንዱ ነዋሪ የሕፃናት ሞት ባለፉት 2 ዓመታት በተለይም ከምግብ እጥረት ጋር በተያያዘ በጣም ከፍ ብሏል ይላሉ። ነገር ግን እዚህ አካባቢ ሞት በይፋ አይዘገብም። የሕፃናት ሞት ከፍ ለማለቱ ማስረጃ የሚገኝበት ብቸኛ ስፍራው መቃብር ቤት ነው። ትንሽና ትልቅ መቃብሮች በማነጻጸር ስንቆጥር ትንሽ መቃብሮች ከትልቁ እጥፍ ሆነው አግኝተናቸዋል። ይህ ማለት የሕፃናት ሞት ከአዋቂዎች በ2 እጥፍ ይበልጣል። በቻግችራን ባለው ዋና ሆስፒታልም ተጨማሪ ማስረጃ አለ። የጨቅላ ሕፃናት ክፍሉ በጣም የተጨናነቀ ነው። አልጋዎች ሁሉም ተሞልተዋል። አንዳንዶች 2 ሕፃናት አስተኝተዋል። አብዛኞቹ ሕፃናትም ክብደታቸው ቀንሷል። ብዙዎች ደግሞ በራሳቸው መተንፈስ ይቸገራሉ። አንዲት ነርስ መንታ ልጆችን ታንቀሳቅሳለች። ከ2 ወር ቀደም ብለው የተወለዱ ናቸው። አንዱ 2 ኪሎ ትሆናለች፣ ሌላኛዋ 1 ኪሎ ብቻ ናት። ሕፃናቱ በአስጊ ሁኔታ ላይ ሲሆኑ ወዲያውኑ ኦክስጅን ተሰጥቷቸዋል። የ22 ዓመቷ እናታቸው ሻኪላ በእናቶች ክፍል እያገገመች ነው። ነፍሰ ጡር እያለች በቂ ምግብ ባለማግኘቷ ደካማ ናት፣ ዳቦና ሻይን ብቻ ነው የሚያገኘው በማለት የመንታዎቹ አያት ጉልባዳን ትገልጻለች። ለዚህ ነው ሕፃናቱ በዚህ ሁኔታ ውስጥ ያሉት። ከሆስፒታሉ ከወጣን ከጥቂት ሰዓታት በኋላ ከ2 ሕፃናት በክብደት ከፍ ያለችው ሕፃን ስም እንኳ ሳይወጣላት ሕይወቷ አልፏል። ትንሽ ሰውነቷ ጠቅልዬ ወደ ቤት ወሰድኳት። እናቷ እንደሞተች ስታውቅ ራሷን ስታ ወደቀች ትላለች ጉልባዳን። ቢያንስ እሷ እናትየዋ ትተርፋለች ብዬ እመኛለሁ። ነርስ ፋጢማ ሁሴን በቀን 3 ሕፃናት የሚሞቱባቸው አንዳንድ ቀናት እንዳሉም ትናገራለች። በመጀመሪያ ጊዜ ሕፃናት ሲሞቱ ማየት በጣም ከባድ ነበር፣ ግን አሁን እንደ መደበኛ ሁኔታ ተላምደነዋል ትላለች። የጨቅላ ሕፃናት ክፍል የሚመራው ዶክተር መሐመድ ሙሳ የሕፃናት የሞት መጠን እስከ 10 በመቶ ድረስ ከፍ እንዳለ ይናገራል። ይህንንም ተቀባይነት የሌለው በማለት ይገልጹታል። በድህነት ምክንያት የታካሚዎች ቁጥር ከቀን ቀን እየጨመረ ነው ይላል። ከዚህም ሆስፒታል ሕፃናቱ በተገቢ መንገድ ለማከም የሚያስፈልጉ ግብዓቶች የሉንም። የገንዘብ እጥረት ብዙ ቤተሰቦችን ከባድ ውሳኔዎች እንዲወስኑ አስገድዷል። የጉልባዳን በሕይወት የተረፈችውም የልጅ ልጅ አሁን ትንሽ ክብደት ጨምራለች። አተነፋፍሷም ተስተካክሏል። ግን ከጥቂት ቀናት በኋላ ቤተሰቧን በገንዘብ ምክንያት ሆስፒታል ማቆየት ባለመቻሉ ወደ ቤት ወስዷታል። ሕፃን ዚሚሪም በተመሳሳይ ምክንያት ወላጆቿ ወደ ቤት መልሰዋታል።
ያልተጠነከረ አካላቸው ያለ እርዳታ ለመቆየት ከባድ ትግል ማድረግ ይኖርባታል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።